የደመቁን ጉድ ማለት ነው። ቪዲዮን እስከ መጨረሻ ድረስ በማየት የደመቁን ጉድ መስማት አለባችሁ ጋይስ። የምሬን ነው። አብርሽና ሄርሜላን የምትወዱ ብቻ ይህን ጉድ ተመልከቱ። ቻው። ስነ ስርዓት አለ። ተንበርኮ ቀለበት ያደርግለታል። ይቅርታ ቢኝለታ እኔ እኮ ከዚህ ቆንጆ ምንድን ጎሉበት ነው የሄደ? ከዛች ሴት ምንድን ሀይሽ ፍልቅልቅ እያለ ደግሞ ሲያሞጋግና ከፍታ እንትኗን ከፍታ ልብሷ እንደዚሁ አን ብሎ አንኮ ማለት ነው። ወላሂ ቪዲዮን ከመጀመሪያው የታችስ እንደሆነ አሁን አብርሃም ማለት ነው ሄርሚላ ከመጣች ድል እንደ ሮታ ራሱ ፍሬዝ ጸጉዋን አለባበሷን አሁን ሄርሚላ ጭር ልብስ ያምርባታል። አብርሃም ደግሞ ከሄርሚላ ላይ ያምርባታል። የሆነ ልበሽ ይለኛል ምናምን ብላ ስለምትናገር በዛ ልታማልል ማለት ነው። ተግሯ በታች እዩልኝ፣ የትላንትና የለበሰችው ልብስ ተግሯ በታች እዩልኝ እንትና እና ማለት ነው። ዛሬ አሁን በተለቀቀው ቪዲዮ ትናንት ምንም አያናድደንም። አብርሽ ሄደ ማለት አከበረ ማለት ተመለሰ ማለት ዳይመንዱ አለች ሁሉም እኮ አሉ። ታች ላይ እነ ብዙዬ እነ ምናምን አሉ እና መጨረሻ ላይ እኮ እጇን የሆነ ግን እኔ የሰማሁት መጨረሻ ላይ ሄርሚላ ትመጣለች ነው የሰማሁት። አላውቅም ፓርቲቱ ሊለቀቅ ይችላል ላይለቀቅ ይችላል። ግን ብዙ ነገር ጨርሰዋል። በቃ የተዘጋጀው ቲኬት ማሰላማ ሊባል ነው። በቃ አብርሃምና ሄርሚ ወደ ሀገር ሊወጡ ነው። የሮታ በጎች መልካም መቃጠል ይሆንላችሁ። ትናንት ስትጨፍኑ ነበር፣ ታላቅቷታላችሁ። ገና ገር እዚህ እንዳላችሁ እነሱ ሲጀመር አጫብጫቢ ሲሄዱ ይሳደባል፣ ሲመጡ ነገር ሳይወሰን አታወሩ፣ ዝም በሉ። የሆነ እነሱ እስከሚሄዱ ድረስ ጸጥ በሉ። እሺ አናወራም፣ ግን እኔ ስለሰማሁ ግን ማለት ነው ዞሮ ዞሮ እሺ አናወራም። ይቅርታ አዝሪ ያጠፉ ይቅርታ። ግን አሁን በጎቹ አብርሃም እንዴት ሲሳደቡ ነበር ትናንት። ለታ ደግሞ የሆነ አንድ ነገር ሲሆን ደግሞ አይሆናትም እንደሚመለስ ደግሞ የሆነ ነገር ሲሆን ደግሞ ምንድን ነው ማሽቃበጥ የሚመለስ መስሏቸው እኮ ነው። ትናንትና ደግሞ ደስታው ሲያፍራከርካቸው የነበረው እሱ እኮ ሰዎችን አክብሮ ነው የመጣ ትናንትና። እሷ ደግሞ ይሄን እንትን ያደረገችው ይሄ ነው እንደዚህ ያደረገች ስለገዛ እነሱ ናቸው እንደዚህ ያደረጉለት እንጂ እሱ ብቻ ጤነኛው ነው ይምጣ፣ ችግር የለብኝም። እና ጤነኛ ከሆነ እኮ ሁሉ ነገር እኮ ራሱ ያውቃል እኮ ማን እንደብች እችን እኮ አይመርጣትም። ሁልጊዜ የጦቷ ክፋት ጦት ደግሞ እንደዚህ ያለ ነገር አለ። ክፍት ነገር እኔ የገረመኝ እኮ ማለት ለሩት ለኤርሜላ ጊዜ አፋችሁን ይከፍታሉ፣ ለሸላ አይናገሩም እንዴ? እንደዚህ ባዶ ራቁታን ቀን እያሳየች ስትሄድ ኤርሜላ ኤርሜላ ላሉ የኛ አድናቂዎች አሁን በጣም ችግር አለባቸው። ሲጀመር እኮ ይሄ ቀሚስም እኮ መለበስ የጀመረችው እኮ ከኤርሜላ ላይ አይታ ነው እኮ ከኤርሜላ አይታ ነው። ሄርሜላ የሆነ ልብስ ስትለብስ እንዴት ጡቷን አሳያሴ ወተ ተቃዋሚ እያሳየት ይመጣል እያለ ኮመንት ላይ ያለ ወረዱባት እነሱሳ እነሱ እንደዚህ ከፋፍታ ውዝ ብል የሚጠረጁ አንቺ ጭኗን አይታችሁታል። ትንሽ እኮ ነው የቀረው ከሌል ይታይ። እኔ ማፈርኩ ለሷ ምዘጋ ብትል እንትን ተቀምጣ ከሰውየው ጋር ምዘጋ ብትል እንዴት አርጋ ከፍቶ የመጀመሪያ ፍቅር ሲያጫውታቸው የነበረ ጊዜ ሄርሜላና አብርሽ አይ ጉድ ከሄርሜላ ጋር እወዳደራለሁ ብላ ብሏታል። አይቀርም ሲጀመር እኮ ኤርሜላ እኮ እንደፈለገችው ብትሆንም ትችል ማፍታ ነው። ግን እቺ ወልዳ ባዶሪ ቂጥ ሄደች ጡተን እንደዚህ እያሳየች ተረጉነው እንትን ግን ሄርሜላ ሆዱ አልገፍ ሀገር ሄዳል የተባለ ሲጀመር እኔ የገረመኝ ማለት አብርሃም ብታጅራ ከሄደ መቼ ነው የመጣ? ግማሹ ሰው ብታጅራ እኮ አልሄድም ተብሏል። አልሄድም እኮ ሲጀመር ብዙ ሰው እኮ ሲነበር ቡዜ ሌላ ቤት አከራይታ ጸሎት እያስደረገችለት ነው እንጂ ቡታጅራ አልሄድም አሉ እኮ። አዎ ቡታጅራ አልሄድም ተባለ። ሲጀመር እነሱ ራሱ ልጁ ማምጣት አልነበረባችሁም እኮ። የቶፋ ውጤትም አለበት። በእውነት ውሸት ነገር ምን ያደርጋል? የቶፋ ውጤትም አለበት። አለበት። አብርሃም ትናንትና በጣም ደህና ነው። አቃጥሎታል እኮ ፎቶግራፉን እና ሀብሉን እኮ አቃጠለ። ሀብሉን አገኘ። አሁን ዛሬ በደንብ ያሳያል። አዎ
ሀብልና ይሄ ዴፍ ተብሎ ማለት ከነሱ እዮት ማውጣት አለበት። ይሄ ዴፍ ነው ነገር ያበላሽ ያለው ራስ ይውጣ ነው እሱ ይሄ አናቱን ይዞ ከሚዞር አናቱን ማፈረስ ነው። እኔ አልፈልግሽም ከህይወቴ ውጪልኝ ብሎ ስንት ጊዜ ነው ዴፍ ጠርቶ ይሄን አላት። ግን አሁንም ውሳት ጠራ አንድ ነገር ስላት አብርሽ ጠርቶ ከሩታ ጋር ነው ወይም ከኤርሜላ ጋር ነው የምትሆነው? ከሩታ ጋር ነው ወይም ከኤርሜላ ጋር ነው የምትሆነው ይላል። ይሄ ጅል ሁሌ አንድ አይነት ነው ማለት ነው። ተረጋጉት እናንተ ተረጋጉ። ይኸውላችሁ አሁን ማለት ነው አብርሽ ድኗላ። ዛሬ ይመጣላ። ዛሬ መጥቶ ይሄ ምርጫው ይናገራላ። ከዚህ ሌላ ምንም አማራጭ የለም። ከዚህ በፊት ሄርሚ ምን አለች? ከዳንክ በኋላ ችግር የለም እኔ ህይወት ውጪ ካልከኝ እወጣለሁ ብላለች። እናንተ ምን ሆናችሁ? ስለዚህ እኛ ማናደድ የለብንም። ሄርሚ እኮ ሰው አታጣም። እኔ ሲጀመር ማለት ምርጫ ሲባል ማለት የሀገር ምርጫ ነው እንደ ምንድን ነው የሀገር ምርጫ ነው? የሚመርጣት ማን ነው? ሲጀመር እኮ ሩታ እኮ ሲጀመር ምርጫ ውስጥ የምትገባ ሴት አይደለችም እኮ ሩታ ሲጀመር ፈታች እኮ የፈታች ሴት ናት እኮ አልፈልግም ብላ የፈታች እኮ እኛን ለማናደድ ነው እንጂ እነሱ እንደዚህ አይነት ነገር የሚያደርጉን ማለት ነው። ግልጽ ሁሉም ነገር ከተናገሩ በኋላ እንደ ሄርሚ ሁሉም ነገር ግልጽ ቢናገሩ ቢሆን ኑሮ እንደዚህ አይነት ነገር አይፈጠርም ነበረ። ለምን በግልጽ አይናገሩም? ከኋላ ወደ ዙሪያ ጥምጥም ለምን ይሄዳል? አንዴ ታሟል፣ አንዴ እንደዚህ ሆኗል፣ አንዴ ደህና ይሁን እንዴ ከህይወታቸው እሷ ውጪ ከተባለ እሷ አልወጣም አለች። ከዚህ በፊት ወጥታ አልነበረችም? እራሱን ለምን አደ የመጣ ምን አንጃጀንኛ እንዴ? ሲቀጥል ደግሞ ማለት ነው አሁን አብርሃም በቃ ወይም ዛሬ ወይም ነገር ለምን ጠፋች? ሲጀመር እርሜለም ጠፋች እኮ ምርጫው ማን እንደሆነ ትናንትና የሆነ ቲክቶክ ላይ ነው ምንድነው ፎቶ ቦስታ ነበር፣ ቴሌግራም ላይ ፎቶ ቦስታ ነበር። ከሶስት አራት እኮ ተናግረዋል፣ ግን ምርጫው አልተከበረም እንጂ እርሚቶን የነግን የሆነ ፎቶ ተቦስታለች። ትናንትና አብርሃም ጋር ቢጫ ቀሚስ ለብሳ ወደ ገጠር ሄዳ ፎቶ የተነሳችው እኔ ማለት ነው። በጣም ማሰብ ያለብን ነገር ማለት ነው እዚህ ጋር ግልጽ ከተናገሩ ችግር የለም። እሷ ትወጣለች፣ አልወጣም አላለችም። ግልጽ ከተናገረ ማለት ነው። ሲጀመር አይፈልጋትም እንዴ? ምን አስደበቀ? ምን አስፈራ? ለምን ታመመ? ለምን እንደዚህ ማለት ነው? ውዶች እንደዚህ አይነት ምክንያት ለምን አስመጣ? ውዶች ሸልዬ ካንዴ ወጣ አልነበረችም እንዴ? እንዴ አብርሽ አልተናገረም እንዴ? ከሁለት ሶስቴ እኮ ሩታን አልፈልጋትም ብሎ ተናግሯል እኮ ተናግሯል። ከተናገረ በኋላ ስለዚህ ምርጫው አልተከበረም እንጂ አብርሽ እኮ ለመናገር ምንም ያስቀራው ነገር የለም። ስንት ቀን እኔ ከሄርሚ ጋር ነው ህይወቴን መቀጠል የምፈልገው ያለው፣ ግን እነሱ ደግሞ ይሄንን ነገር አልተቀበሉትም ነው። ሲቀጥል ደግሞ ማለት ነው ምርጫ እዚህ ላይ ደግሞ አንድ ነገር ስነግራችሁ ሸልዬ እውነት ቢያፈቅራት እውነት ቢወዳት ኑሮ በመደንዘዣና በመተት አታመጣውም ነበር። እንደማይፈልጋት ስለምትወቅ ነው እንጂ አሁን አልታመመም ማለት አንችልም አብርሃምን። ይኸውላችሁ አሁን ማለት ነው እዚህ ጋር እኛ ማሰብ ያለብን ነገር ምንድን ነው? ዳዊት ትክክለኛ የአብርሽ ወንድም ከሆነ ለምን እንደዚህ አይነት ስራ ያሰራል? አንዴ ፈታለች፣ ግልጽ እስካሁን ድረስ እየተናገረ አይደለም። አዎ የልጅሽ አባት ነው፣ አሁንም ቢሆንም ባልሽ ነው እያለ ነው። ስለዚህ ግልጽ ለምን አይናገርም እንዴ? ልጅቷ ከኔ ህይወት አብርሽ ሄርሚ ከኔ ህይወት ውጪ ብሎ ከዚህ ስንቴ ከአስር በላይ ወጣ ነበረች። መልሶ ለምኖ ነው የሄርሚ እህቷ ናት ያስታረቀች። ስንት ጊዜ ደግሞ የቤላን የተለቀቀው ስለ ያስመሰይ ነው ምንድነው ነገሩ? አይ ከዚህ በፊት እኮ ሲጀመር እኮ ማለት ነው አብርሽ ማለት ነው ሽማግሌ ላክ ቤተሰብ ይታወቅ ስል ያለው ነገር እናስተካክላለን። በዚሁም ደግሞ እኛ ብዙ የሚያሳስብ ነገር አለ። ለምን ህይወቷ ላይ ለምን ይጫወታል? ለምን ደግሞ ታሞ በኦዲንሱንም ለምን ያጨናንቃል እንዴ? አሁን ዛሬ ልናይ አይደል እንዴ? አሁን ደህና ሆነ። ዴቭን እስኪ እዩት። ከመጣበት ቀን ጀምሮ እንትን ቪዲዮን እዩት። ሁሌ ወደኋላ መጎተት እንጂ መወሰን የሚችል ሰው አይደለም። ሲጀመር እዛም ይወጣ ምን ያደርጋል? ህይወታቸውን ውስጥ እውነትም ትክክለኛ ይሄ የውሸት ድራማ ካልሆነ እውነትም ድራማ እውነትም ህይወት ከሆነ ይወጣ። ምንም አያደርግም። የራሱን ቤተሰብ
የለምን የራሱን ቤተሰብ ማለት ነው ሚስቱን ልጆቹን እንደዚህ እያደረኩ ነው ብሎ በዩቱብ ማምጣት ይችላል። ማንም አይከለክልም። በዚህ ህይወት ላይ ገፍቶ ለራሱም ከምትሳደብ ቤተሰብም ከሚያሳድብ ለምን አይወጣም? ምን ያደርጋል እንዴ? ለአንዱን ወግኖ ለአንዱን ደግሞ ያስጥላል እንዴ? እንዴ ከጎዳና ከሆነ ያነሳች እንዴ አስወድቃለች። ከአንዴስ ከስንት በላይ አልፈልግም ብላ በኦዲየንስ ፊት በጓደኞቹ ፊት አዋርዳለች። እኔ ለመበቀል ነው። ልክ ነው እንጂ እኮ እሷ እኮ ምንም አትፈልገውም እኮ። አሁንም ቢሆን ትፈልጋለች። ትብን አድርጋ እሱ አይፈልግም። እሷን ልካም እኮ ሰይጣን እኮ ናት እሷ። ተላልካ ነው እንጂ የለም ያላችሁ ከሄርሜላ ጋር ነው የሚመጣው እኮ። የሄርሜላ ውስጥ ለሄርሜላ አሳልፌ አልሰጥም ብላ ነው። ለምን በለጠች? ሄርሚ ቢሆን ማለት ነው እውነት እኔ ሄርሚን ቢሆን በሄርሚ ቦታ እኔ ቢሆን እናንተ ግልጽ ተናገሩ። እኔ በሱ ህይወት ገብቼ ከተጫወትኩት እሱን እንደዚህ ያለ ነገር ጉዳት ውስጥ ከከተትኩት እኔን ከአብርሽ ህይወት ውጡ በሉ ብላ ማናገር ነበረባት። እስካሁን ድረስ ጸጥ ብላለች። እሱ ታሟል ብላ ነው እስካሁን ድረስ ጸጥ አለች፣ እየታገዘች እነሱ እንደዚህ እያደረጉ እየተጫወቱ ማለት ነው። እና በጣም ነው የሚያስጠላው እንደዚህ አይነት ህይወት። አሁን እኮ የብራን ውሳኔ እስከሚታወቅ ድረስ እኮ እሷ ከህይወቱ እሷም እኮ እንደዛ ውሳኔውን ልስማ ከህይወት ውጭ እያለ ያለ ታሞ ነው። እኛም እናውቃለን እኮ ታሞ ነው። አሁን ግን ማለት ነው ይሄ ዳዊት እንደዚህ እየወደቀች ለምን ቤት ውስጥ አታኛም ቤት ሄዳ አታኛም ብሎ ያወራም ነበር። አብርሽ እንደታመማ ግልጽ ነው። ግን እሷ ምን ታመመ ግልጽ ከሆነ ማለት ነው አብርሽ ታሟል ብሎ ነው አይደል? ከህይወቴ ውጪ ካላ ድጋሚ አልገባም ነው። ተራ በተራ አውሩ። አንዴ የቡዜን ድምፅ ላሰማችሁ ያለችኝ እነሱ ቤተሰብ ቡዜ ኢፍሬምና ዴብ ነው እንጂ ኢፍሬምና ዴብ ነው እንጂ ላሰማችሁ ያበናት ፕሮግራሙ ላይ እኔ ስላላሳመነኝ እነሱ የመስላቸውን ይሁን ብዬ ነው የሆንኩት እንጂ ሚነሳልፍ ያሰጣቸውን አቁሬ ነበር። ካሜራ ላይ አልታዩትም እንጂ ነበር። ምክንያቱም ድጋሚ በቁል ውስጥ እንዲገባ ስላመርናል ከመጨረሻው እስኪደርስ ድረስ። ኧረ አይሰማም፣ ጠጋ አድርጊ አዙዬ። አይሰማም እኮ ጠጋ አድርጊው። እኔ እየተሰማኝ ነው ስላላሳመነኝ ምናምን ትላለች። እሺ እሷን እንጂ እኔ እንዲወጣ አላደረኩም። እሺ ተረጋጉ። እዚህ ጋር እኔ ጋር በደንብ አይሰማም። ድምጿ ትንሽ ነው የሚያወራው። ድምጿ ዝም ብሎ ነው የሆነ እኔ አሳልፌ ያልሰጠኋቸውም ተረጋጉ ምናምን ሰጠውኝም። ፕሮግራም ላይም ነበርኩኝ ራሴ ታችኔነት ነበር። ያው በደንብ ምስከሚሻለው ራሱ እንትን እስከሚል አለ። አይ ማሻአላ እንደዛ ነው። ሩታ ደግሞ በአሁኑ ሰዓት አትፈልገውም አትበሉ። ሩታ አሁን ትፈልገዋለች። ጥቅሙ የገባት ሄርሜላ እጅ ላይ ስለሆነ አሁን ትፈልገዋለች። ገና ብትፈልገው ባትፈልገው አይገኝም። ሄርሜላ እጅ ላይ ሲገባ አይገኝማ። ትፈልገዋለች። ግን እሱ ደግሞ በብዙ ነገር ከእሷ ተስፋ ቆርጧል። ለምን በጣም ብዙ በድለዋለች። ብዙ ነገር አሁን ለህይወት አሁን ራሱ ቤቷ ቢገባ ትኖርና አንድ ቀን ትገለውና አላውቅም እንደምትል አትጠራጠሩ። ኧረ አይገባም እንጂ ይሄን ቢሉ ወስዷሉ። እሺ አዙ በሰላም ትናንትና ወስደዋለች። ወሰድኩት አለች እኮ ሳልሰማሻትም። እኔ ከነ ወደ ቤት ሄርሚም ነበረች ብዙዬም ነበሩ። ታችንን የተባለን የሰሙ ከካሜራ ጀርባ ማለት ነው። ከካሜራ ጀርባ ታች ላይ አለን ብዙ ነን እኮ አለች። እና ሚሩ እና ምናምን የሰማሁ እኔ ውሸታቸውን ነው ይናለች። አሉ ሁላዎች አሉ። እንደዚህ አይነት ነገር ውስጥ እንዲገባ አልፈልግም ወንድሜ አለች። ብዙ ያለች ከሸልዬ ጋር አንድ ላይ ቢሞት አይሆንም። እሱ ያደርጋል። እናንተ እኮ እዚህ ጋር ማሰብ ያለባችሁ ምንድን ነው? ማንኛውም ሰው አስርቃ ባዶ አስቀርታ ነበረች። እያለቀሰ ሄርሚ ጋር መጥቶ እኔን ለመበቀል ነው ብሎ ብዙ ጊዜ ለምኗታል። አስቡት እዚህ ጋር ማለት ነው። ከሁሉም አስረቃለሁ አለች፣ ከሁሉም ባዶ አረጋለሁ አለች። እንዳለች አረገች። ካረገች በኋላ ምን ትፈልጋለች እቺ ሴትዮዋ ማለት ነው እንዴ? አረ በነሽ እንደዚህ ተደራርገው ከአሁን በኋላ አብሮ ቢኖሩ እሷስ ምን
ይጣፍጣታል? ምን ደስ ይላታል? ምን ህይወት ይኖራታል? እኔ ሩታሞን ታንቄ ነበር የምሞተው በሷ ቦታ በሆን። ሴት አሰዳቢ አንቺ ባሏን ልትገል ነው። መስተፋቀር መድኃኒት አብልተዋለች መባል እኮ የሞት ሞት እኮ ነው። እሷ ለምን አላደረኩም እያለች ሌላ ወንድ እንኳን ሊያገባት እች ለዛ ለባሏ ለመጀመሪያ ባሏ ያልበጅሽ ለእኔ አትበጅም ብሎ ማንም አያገባት። ምን ልንገር፣ እሱ ብቻ እኮ አይደለም እሱ ብቻ እኮ አይደለም እንዴ ምንም አላደርግም ብላ እኔ ምንም ነገር ለማድረግ አይደለም ምንም አላደርግም ማለች። ከዛ በኋላ በልጇ ማለች። አስባችኋል? እዚህ ጋር ማለት ነው እንደዚህ አይነት ችግር አላወቀችም። በልጇ ምላለች ከዚህ በፊት ማለት ነው እንዴ ምንም ለማድረግ አይደለም ማለች። እንዴ ወንድ እኔ ነኝ ያለ ወንድ አያገባትም። ማንም ሰው አያገባትም። ዝም ብሎ ትናንት ዕለት ዴቭ ነው ይዞ የመጣ ማለት ነው። ዴቭ ነው ያመጣው እኮ የሰማው ዴቭ ነው። ብዙ አለች ያለ ሄርሚም አለች። አናውቅ ቤቱ ሲገኝ የስ ሲጀመር እኮ የቡና አዳሪ ቤት ነው። የወሳ ቤት የቡና አዳሪ እኔ እኮ አንድ ስም አውጥቼላታለሁ። መናኸሪያ የእሷ ቤት መናኸሪያ ነው። የወንድ መናኸሪያ ብያለሁ። የሽንት ቤት መናኸሪያ ነው። የሽንት ቤት የምን መናኸሪያ ነው? የሽንት ቤት መናኸሪያ ነው። ሴት እኮ ወንድ ቤት እዛ ቡችሎቹ ራሱ ማለት ወንድ ከሌለው ባለቤት ከሌለ እኮ ወንዶች ሚስት ቤት አይገቡም። ያም ይመጣል ይገባም፣ ያም ይመጣል ይገባል፣ ያም ይመጣል ይገባል። ቤተሰቦቹ አይመክሯትም እንዴ? የምን ወንዶች ነው ማሪ? አንቺ የባልሽ ወንድም ይቅርና የባልሽ ጓደኛ ራሱ ባልሽ ከሌላ ቤት የባለ ወንድም ማውሹማ ነው። ምን ሆነሻል አንቺ? ውሹማ ነው እሱ አይደለም እኮ ባህሪ። አሁን የእሷ እሷ እኮ ወንዶችን ሁሉም አግብታለች እኮ የእሷ ሳይሆን አሁን አንዳንድ ስናስብ ባልሽ ከሌለ የባልሽ ወንድም የአንቺ ቤት ቁጭ ብሎ ቡና መጠጣት አይችልም፣ ጓደኛ መጠጣት አይችልም፣ ጎረቤት መጠጣት አይችልም። ባልሽ ካለ ነው። ከዛ ውጭ ሴቶች ነው የሚገባው። በጣም ቀን መጦ የሚጠጣም ችግር የለም። እሱ ቀን ማለት ችግር ነው፣ አዳር ነው። አሁን ቀኑን ባልሽ ከሌለ የባልሽ ቤት ነው ቁጭ ብሎ ቡና ሊጠጣ ባልሽ ከሌለ አሁን ሰላም ሆነሽ በፍቅር ከባልሽ ከሆነሽ ባልሽ ቤት ከሌለ መጠጣት ይችላል። አሁን ወንድ ልጅና ውሻ አይታመንም በዚህ ሰዓት። ስለዚህ ኤፍሬም እኮ ባለ ነው። ምን ሆናችኋል? በየተራ ቡለት ነው። ያም ይገባል ይወጣል፣ ያም ይገባለታል ይወጣል፣ ያም ይገባለታል ይወጣል። ኢዩስ ፈረንጁ ያኛ የሲልባ ነው እኮ ያልኩሽ ልንገርሽ። አሁን ኤፍሬም ጠዋት ከገባ ያ ፈረንጁ የሚባል ከአራት ሰዓት በኋላ ይገባል። ያ 5 ሰዓት ይገባል። ያ 6 ሰዓት ይገባል። ያገባችሁ ነው ሁሉ የምታስወጣ የቤት መወልወያም ይገባል። የቤት መወልወያ ነው የሚመስለው። እስቲ አብርሃም ከሄደ ማለት ኤርሜላ ቤት አንድ ወንድ አግኝታችሁ ታውቃላችሁ? ያለ ወንድሙ ኤርሜላ ጋር ልትወዳደር እኮ አታፍርም። ቆሻሻ የቆሻሻ ዘር። እውነቴን ነው። ትናንትና ደግሞ ሰውዬን አብዳኝ ብቻ ደግሞ አብርሃም ላይ ተቀመጠችው። ውዶች እንዴት አደራችሁ? እሷ እንደዚህ የተቀመጠችው እኮ አብርሃም ጎንበስ በጋ አይቶ ከዛሬ ድራል ብላ ነው። ለዛ ነው ክፍት አድርገህ ፊት እየተቀመጠች። ውዶች አትናደዱ። ዛሬ ይሄ ባልሜል ምን ይሰራል? ኧረ ጥሩ ነው። ኧረ እኛ የተናደደን አይደለም እያወራን ነው እንጂ ትናንት ዕለት እኮ ማለት ነው መጨረሻ ላይ ታችሁት እንደሆነ እጇን ልቀቂና እጁን ልቅቅ አደረግና በኪስ እና ፋሚሊ ሰምታችሁ ከሆነ ትላንትና በአውርሽ ፕሮግራም ላይ ብዙም ነበረች ሄርሜላም ነበረች ተብሏል። እና ቪዲዮ እስከ መጨረሻ ድረስ ካዳመጣችሁ እና አትናደዱ ለማለት ነው። እና እንደተለመዱ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዛሬ ማታ እንግዲህ ፈጣሪ ደስ የሚል ነገር ያሰማን እንሰማለን።